ሰላም እንደምን አምሽታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን ዘወትር ምሽት በዚህ ሰዓት ወደ እናንተ የሚደርሰውን የገበያ ፖድካስት ቆይታችን እነሆ ዛሬም ሰዓቱን ጠብቀው ወደ እናንተ መድረሱን ጀምሯል። በዛሬው ዕለትም በተለያዩ ጉዳዮች ቆይታ እናደርጋለን። እነዚህ ዛሬ ሙሉ ትኩረታችን ወደ መካከለኛው ምስራቅ እናደርገዋለን። እዛ ላይ ስላሉ አዳዲስ ጉዳዮችን ነው የምናነሳው ዛሬ። በተለይ ዶናልድ ትራምፕ at the end of the day ጦርነቱ ይጀመራል የሚለውን ነገር አሁን ያው ማስጠንቀቂያ ሰጡ የሚለውን ነገር መቼስ ብዙዎች ይከታተላሉ ወይም ይሰማሉ። አዲሱ ነገር እሱ ነው። ሶ ሰዓቱ ካውንት ያደረገ ነው። the clock is ticking አይደል ያሉት እና ሶ ተጠባቂው ጉዳይ በዚህ ዓለም ላይ ዋናው ነገር የጦርነቱ ጉዳይ ነውና ሶ የዶናልድ ትራምፕ አስተዳደር እንግዲህ አሁን ጦርነቱን መቼ ይጀምራል የሚለው ነገር ካልሆነ በቀር መቼስ ጦርነቱን ይጀምራል በሚለው ጉዳይ ላይ በተደጋጋሚ ስንሰራም ነበር። እሳቸውም አሁን ያንን ነገር በግልጽ እያረጋገጡ ነው። ሶ ኢራን ተስማሚ አትስማሚ የሚለው ጉዳይ አበይት ስለሆነ ዛሬ ከዚህ የበለጠ ነገር እንደው ትኩረታችን ልናደርግ ተከታታዮቻችንም ደስተኛ ይሆነው። ልክ ነው ማለት ባለፉት ሳምንታት ከዚህ ቀደም ነው በተደጋጋሚ አንተም ሰርተበታል። ጦርነቱ የሚጀመርበት ቀን ነው የሚጠበቀው እንጂ የመጀመሩ ነገር አሁን ግልጽ እየሆነ መጥቷል። ኒውዮርክ ታይምስም ላስት ታይም በዚህ ሳምንት አሁን ዛሬ የጀመርነው ሳምንት ላይ ጦርነቱ ሊጀመር ይችላል የሚሉ ሪፖርቶችን ሲያወጣ ነበር። አሁን ደግሞ እየወጡ ያሉ ሪፖርቶች በስፋት የወጡት በቃ ያንን የሚደግፉ ናቸው። ጦርነቱ የሚጀመርበት በምን መልኩ ይሄዳል፣ ምን አይነት ወታደራዊ ኢላማዎች ይኖራሉ፣ ምን አይነት እንቅስቃሴዎች ይኖራሉ የሚለው ላይ ነው ፎከስ ያደረገ ያለው እንጂ ጦርነቱ ላይኖር ይችላል የሚሉ ነገሮችን የሚያሳዩ ነጥቦችን ያየን አይደለንም። ሶ ዛሬ በዚህ በስፋት ቆይታ እናደርጋለን። ለመነሻ ያክል የሆነን ዘንድ ግን ወደ አሜሪካ ኢራን ቀጥተኛው ፍጥጫ እንገባለን። ከዛ በፊት ግን በትላንትናው ዕለት የተሰሙ ሁለት ጉዳዮች ነበሩ ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ ጋር የተያዙ ቅድም ከስቱዲዮ ውጪ ያወራንበት ነበርና ዩኤኢ በገልፍ አካባቢ ካሉ ያው የኒውክሌር ጣቢያ ካላቸው ሀገራት እሷ ነች አይደል ለሰላማዊ ዓላማ የሚውል ኦልሞስት 25% ምናምን ይሁን የኤሌክትሪክ ኃይሏን ታገኝበታለች። ከዛ ሶ ዩኤኢ በዚህ የኒውክሌር ጣቢያዋ ላይ ጥቃት ስለመፈጸሙ ተሰምቷል። በትላንትናው ዕለት ራሷም በይፋ አውጥተዋለች ዩኤኢ ጥቃት እንደተፈጸመባት። ጥቃቱ ያጋጠመው ያው የኒውክሌር ፋሲሊቲው ላይ ሳይሆን እዛው በዙሪያው በግቢው ውስጥ ባለ አንድ የጀነሬተር መሆኑ ተሰምቷል። ያንን ጥቃት ተፈጸመም የደረሰው ጉዳት በይፋ አልተገለጸም። ጀነሬተሩ ላይ ተፈጽሟል። እሳት ስለመነ እንደነበረ ግን በርካታ ምንጮች ዘግበዋል። ምንም አይነት ጉዳት አላጋጠመም ተብሏል። ግን ከነዚህ ሁሉ አስገራሚ የነበረው ፖይንት ምን ነበር መሰለ ነፂ? ጥቃቱ ከየት መጣ የሚለውን ነገር ዩኤኢ በግልጽ ከመክሰስ ወይም ይፋ ከማድረግ ተቆጥባለች። ከምዕራባዊ የሀገሪቱ ድንበር አካባቢ በዛ አቅጣጫ ከመጡ ድሮኖች ጥቃቱ እንደተፈጸመ አንስታለች። በተመሳሳይ ሰዓት ግን በሳውዲም ተመሳሳይ የሆነ የጥቃት ሙከራ ተደርጓል። የሳውዲው ሙሉ በሙሉ አክሽፌዋለሁ ብለዋል። የሳውዲ መከላከያ ሚኒስትር 3 ድሮኖች ነበሩ የአየር ክልሌን ጥሰው የገቡት፣ 3ቱንም ልመታች ያለው ብለዋል። ሳውዲ ከዩኤኢ በተለየ ግን የድሮኖቹ መነሻን በግልጽ አስቀምጣ የአጸፋ እርምጃም ልትወስድ እንደምትችል አስጠንቅቃለች። ድሮኖቹ ደግሞ ተነሱ ያለችው ከኢራቅ ውስጥ ነው የሚለው። ከኢራቅ ነው ከኢራቅ አሚን ጦርነት ላይ ያሉት ከኢራን ጋር ነው። ከኢራቅ እንዴት ሊተኮስ ይችላል? እሱ ነው የሚያስገርመው ነገርም ከኢራቅ መስመር ነው የተነሱት ይላል። ሶ ሜቢ እነዚህ የኢራን ሳፖርት የምታደርጋቸው ኃይሎች አሉ አይደለም ሚሊሻዎቹ በዙሪያቸው ያሉ ሜቢ እነሱን ብሌም ለማድረግ ይመስላል ቀጥታ ኢራንን አታክ ማድረግ ወይም ብሌም ማድረግ አልፈለጉም ሁለቱ ሀገራትና እነዚህ ጥቃቶች ምናልባት ለቀጣይ የጦርነት ዝግጅቶች መነሻ አድርገን ልንወስዳቸው እንችላለን። ዋው ኦፍ ኮርስ ለምሳሌ ከዚህ ቀደም ለምሳሌ ኢራን ፈጸመቻቸው የሚባሉ የሆኑ ጥቃቶች አሉ። ከዛ ኢራን አልፈጸምኩም ትላለች። እነዛን ጥቃቶች ፈጸመች ወይም መፈጸም ብትችል ለሀገሪቱ ትልቅ አቅም ነው ማለት እንደ ድል ሊቆጠር ይችላል። ለምሳሌ የዲያጎ ጋርሻ ላይ የሚገኘውን የአሜሪካ የጦር ሰፈር እሱን መታች ተባለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ባለፈው ሲያነሱት ነበር። 4000 ኪሎ ሜትር ነው የሚረዝመው ከኢራን ዲያጎ ጋርሻ 4000 ኪሎ ሜትር ነው። 4000 ኪሎ ሜትር ማለት ኦልሞስት የመካከለኛ ርቀት አህጉር አቋራጭ ባላስቲክ ሚሳኤል ያስፈልጋል። አሁን ኦሪሽኒክ የምንላቸው 5000 ኪሎ ሜትር ነው የሚሉት የሩሲያ ሰራሾቹ እና 4000 ኪሎ ሜትር እና ከዛ በላይ ለመሄድ የመካከለኛ ርቀት ባላስቲክ ሚሳኤል ልክ የወታደራዊ ልህቀት ማሳያ ሆኖ ሊቆጠር ይችላል። የኢራን እንዲህ አይነት ወታደራዊ ቴክኖሎጂ 4000 ኪሎ ሜትሮች የሚምዘገዘግ ወታደራዊ ቴክኖሎጂ አለኝ ብላ ብራግ ነው በቃ ልትጎር ነበር የምትችለው ብዬማም ነው። ከዚህ ቀደም በነበረው ሂደት ላይ የሆነ ጦር መሳሪያ ስትሰራ ይሃለኝ
ይሄን ሰርቻለሁ ምናምን እያለች ዜና ስታስነግር በአደባባይ ሁላ ትርኢት ስታሳይ የነበረች ሀገር ነች። ኢንቴንሽኑ የዲያጎ ጋርሻን የእንትን ሰፈር የአሜሪካ የጦር ሰፈር ጥቃት ተፈጸመበት የሚለው ዜና ለምንድን ነው ያስፈለገው? ማንም ይሁን ማን ኢራን ኃላፊነት አልወስድም ብላለች። ሞስት ፕሮባብሊ አሁን በዛ ጉዳይ በዲያጎ ጋርሻ ጉዳይ ላይ እስራኤል ኃላፊነቱ የኢራንና የኢራን ነው ብላ ነው የደመደመችው። አሁን እሱን እንያዘው ሆልድ እናደርገው የነበረ ነገር ስለሆነ ሳውዲ አረቢያ ውስጥም ከዚህ ቀደም አንዳንድ ጋዜጠኞች ለምሳሌ ተካር ካርልሰን የሚባለው ጋዜጠኛ እስራኤላዊ ዜግነት ያላቸው የሞሳድ አባላት ሊሆኑ የሚችሉ ሰዎች ሳውዲ ውስጥ ጥቃት ለመፈጸም ጥረት ሲያደርጉ በቁጥጥር ስር ውለዋል የሚል መረጃ እጁ ላይ እንደገባ በመግለጽ ያሰራጨው ዘገባ እንደነበር አንረሳ። አሁን ይህን ሁሉ ማነሳለ ለምን መሰለህ? አሁን ኢራን የዩናይትድ አረብ ኤምሬትን የኒክሌር ማብለያ ጣቢያ ብትመታ ወይም እሱን ጣቢያ ያነጣጠረ ጉዳት ብታደርስ ምንድን ነው ምን ልታገኝበት አይደለ? ምን ታገኝበታለች? ለምሳሌ እስራኤልን የዲሞና የኒክሌር ማብለያ ጣቢያ ያነጣጠረ ጥቃት ስትመታ መልእክቷ ምንድን ነው? የኒክሌር ማብለያ ጣቢያ ያለበት ስፍራሽን በኢላማ ውስጥ አድርጌያለሁ ነው ወይም እደርስበታለሁ ነው እንጂ የኒክሌር ጣቢያውን ልታጋየው አይደለም። ቢኮዝ የኒክሌር ጣቢያን ማጋየት ማለት ሱሳይድ ነው፣ በቃ የራስን ማጥፋት ነው። ለአንድ ሀገር ብቻ ሳይሆን ለቀጠናው የሚተርፍ ቀውስ ነው የሚፈጠረው። የእስራኤል ቢጋይ፣ አሁን ኢራን ውስጥ ያለ የኒክሌር ማብለያ ጣቢያ ቢጋይ፣ ዩናይትድ አረብ ኤሚሬት ውስጥ ያለው ቢጋይ፣ በቃ ምንም ተስፋ የለውም። ይህንን የኒክሌር ማብለያ ጣቢያ ጉዳይ በተመለከተ ማንም ይፈጽመው ማንም ሰምሃው ግን ሁለት ነገሮችን ያሳያል ብዬ አስባለሁ። አሁን ፎር ሹር ኢራን ፈጽመዋለች የሚባል ከሆነ ኢራን የምታስተባብል ይመስለኛል። ይህን ጉዳይ ምንድን ነው የሚጠቅማት ነው እንደወሰድ የዩናይትድ አረብ ኤሚሬትን የኒክሌር ማብለያ ጣቢያ አካባቢ ላይ ኒክሌር ማለት ጥቃት ሰነዘረች፣ ምንድን ነው የሚጠቅማት? ምንድን ነው የምታገኝበት? አላደል የሆነ እኮ ከጥቅም አንጻር ነው ነገሩ ካልኩሌት የሚደረገው ብዬ የማምነው። እንዲህ ነው ተብሎ የሚገለጽ ጥቅም አታገኝበትም። በአንጻሩ እነዚህ ሀገራት የኒክሌር ማብለያ ጣቢያቸው በኢራን ጭምር እንትን እየተባለበት ነው፣ አደጋ እየተደገነበት ነው የሚል አይነት ናሬቲቭ ሲፈጠር ግን የሚጠቅመው የሆኑ ወገኖችን አለ ብዬ አምናለሁ። ይቅርታ እንግዲህ የግል ይጅታል የሚጠቅማቸው እንደዚህ አይነት ናሬቲቮች የሚጠቅሟቸው የሆነ ሳይዶች የሆነ አካሎች አሉ። ሰምሃው በኒክሌር ማብለያ ጣቢያው ከመመታቱ ወይም በዛ አቅራቢያ ላይ ጥቃት ከመሰንዘሩ ባሻገር አንድ ዩናይትድ አረብ ኤሚሬት የምትባለው ሀገር ለካ ኒክሌር አላት እንድንል የሆነ እንትኑ ፈጥሮልናል። ኒክሌር አላት ወይስ የላት እኔ አላውቅም ነበር። ሆነስልኝ ታውቅ ነበር? አሁን አይዲያ የሆነ ታርጌት ተደርጓል ሲባል አላት እንደሚል ጥያቄ ነው የተነሳብኝ። እኔም በቃ መጀመሪያ ውስጤ ላይ የመጣ ይሄ ነው። ማታ ነው ያየሁት ዜናውን አልጀዚራ ላይ። ተነስቶ አያውቅም ጭራሽ የኒክሌር ጉዳይ ተነስቶ አያውቅም። ስለዚህ እንዲያውም ትንታኔዎቹ ላይ ምንድን ነው የሚለኝ አልጀዚራ በቃ አሪፍ ምሳሌ ሰላማዊ የሆነ የኒክሌር መርሃ ግብር ያለባት አሪፍ ምሳሌ ተብላ ነው እየቀረበች ያለችው። አሁን ዋይኖት ኢራን ወደ እንደዚህ አይነት ነባራዊ ሁኔታ እንዲመጡ ለምን አይፈቀድም ነው ከዛ ጥያቄ መሆን ያለበት። አሁን ኢራን ወደ እንደዚህ ዩናይትድ አረብ ኤሚሬት ውስጥ ያለው አይነት አካል የኒክሌር ጦር መሳሪያ ሳይሆን የኒክሌር መርሃ ግብር ነው ያለው አይደለ? ለሰላማዊ ዓላማ የሚውል እነ ኢራንም ወደ እንደዚህ አይነት ነባራዊ ሁኔታ ውስጥ እንዲመጡ ለምን አይፈቀድላቸውም ነው ትልቁ ጥያቄ መሆን ያለበት ብዬ የማስበው። የዩናይትድ አረብ ኤሚሬት ተመታ የሚለው ነገር ሰምሃው ለምን በቃ ለዩናይትድ አረብ ኤሚሬት ተፈቅዶ በእነ ኢራን ለምን ይከለከላል? ለግድ ከነ ማለት አይ ነው። በነገር ላይ ይሄን ነጥብ ሳነሳ ያገዛዙ ለጉዳይ የሚባለው እንደሚመጣ ቃለሁ አገዛዝ ምናምን ግን እንዳልኩ ኢራን ለእስራኤል እውቅና በመስጠት ቀዳሚ ከሚባሉት ሀገራት ነች። በ1950ዎቹ ምናምን ነው ኢራን ለእስራኤል እውቅና የሰጠችው። አስፈላጊ ከሆነ አሁንም ቢሆን ያው እስራኤልም እንደ ሀገር ኤግዚስት ማድረግ አለባት እኮ የማንክደው ነገር ነው። ስለዚህ በኢራን ዘንድም በዚህኛው ጉዳይ ላይ አሹራንስ መስጠት አስፈላጊ ከሆነ ዋስትና መስጠት ነው። ሁለቱም ወገን ስጋት አለብኝ አሁን የእስራኤል ስጋት ልክ ነው እያልኩ ሳይሆን ሆነም ቀረብ ግን ውሃ ያነሳል። በቃ ስጋት ብላ የምታነሳው ነገር ውሃ ያነሳል። ለምን አይኖራቸውም ኢራን ብለህ ስትጠይቅ ሰማው
አገዛዝ ውስጥ ያለው አገዛዝ እኮ ሊተኩስባቸው ይችላል። እኔ አይተኩስም በፍጹም እንደዛ አይነት ካራክተር ያለው መንግስት አይደለም። ያንን ግን እኔ ስላሰብኩ ብቻ ወይም እነሱ ስላሰቡ ብቻ አይሆንም። የሆነ አሹራንስ መስጠት አለባቸው። ሶ ራይት ናው ትልቁ ክርክር የሚሆነው ወደዛኛው ፖይንት ላይም ስንገባ ትልቁ ፖይንት የሚሆነው የኒክሌር ጉዳይ አይደለም። ኒክሌር እንዴት ነው ሊስማሙ የሚችለው? በዚህ ላይ ካልተስማሙ አንደኛ ምንም ተስፋ አይኖረውም ሁሉም ነገር። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንልዎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ። ከማያስማሟቸው ጉዳዮች መካከል አንደኛው እሱ ነው፣ የኒክሌሩ ጉዳይ ነው። አሁን ቀደም ስናወራ ይህንን ጉዳይ አንስተን ጦርነት የመጀመሩ ነገር እውን እየሆነ ይመስላል፣ የሚቀርባቸው መንገዶች አሁን እየጠበቡ ነው የሚለው ነጥብ እንድናነሳ የሚያደርገን እነዚህ የማያግባቧቸው ወይም የሆነ ሊታረቁ የማይችሉ የሚመስሉ ሀሳቦች የሚነሱት እያየን ስለሆነ ነው። በቀጥታ ወደዛው ጉዳይ እንግባና አሁን ጦርነቱ ዳግም ሊጀመር የሚችልባቸው እድሎች በስፋት እንዳሉ እየተነሳ ነው የሚገኘው። ቅድም ያነሳነው አንድ ጉዳይ ነበር። ጦርነቱ አሁን ዳግም የሚጀምር ከሆነ የኮንግረስ አፕሩቫል ይፈልጋል ጦርነቱ። ትራምፕ ደግሞ በኮንግረስ ውስጥ የሆነ ሉፕሆል ለማግኘት ወይም የኮንግረሱን ቮት ባይፓስ ለማድረግ ኦፕሬሽን ኢፒክ ፊሪ በቃ አብቅቶለታል፣ አልቋል። ያው በሳቸው አገላለጽ ሰክሰስፉል የሆነ ሚሽን ነበር ነው ሲሉ የሚገልጹት። ያሸነፉበት ነበር። ያው መረጃዎቹ ብዙ ነገር የሚያሳዩ ቢሆንም ደምድመውታል ትራምፕ እንደዛ ብለው። አሁን ደግሞ ኦፕሬሽን ስሌጅሃመር በሚል ስም ስላሻመር ድጋሚ ጦርነቱ ሊጀመር የሚችልበትና አሜሪካ ዘመቻዋን እንደ ስሙ ከባድ ምት የሚያሳርፉበት የኢራንን የተለያዩ መሰረተ ልማቶች የሚያወዳድሙበትን አይነት ኦፕሬሽን ለመጀመር ከእስራኤል ጋር ንግግር እያደረጉ ስለመሆነ ዝግጅቶች እያለቁ ስለመሆኑ ተነስቷል። ትራምፕና ኔታንያሁም በስልክ እንዳወሩ መረጃዎች ይወጡ ነበር ማለት ነው። አሁን ቀጣዩ ጦርነቱ ዳግም ሲቀጥል በተለይ በፐርጂያን ገልፍ ዙሪያ ያሉ የሚሊታሪ ኢንፍራስትራክቸሮች፣ የባህር ኃይል አቅሞች እንዲሁም ስትራቴጂካዊ የሚባሉ የኢራን ሰፈሮችን ለመምታት ስለመታቀዱ ተነስቷል። ከዛ ደግሞ ይህ ነገር በቃ ኦልሬዲ የማይቀር ነው ብለን እንድናነሳ ከሚያደርገን አንደኛው ነገር ደግሞ ማታም ታስ ፋርስ ኒውስ ኤጀንሲ ያወጧቸው መረጃዎች ነበሩ። አሜሪካ ዲማንድ ታደርጋቸዋለች ወይ ኢራን እንድትቀበላቸው ይፈልጋል የሚባሉ ነጥቦች እየተነሱ ነበርና ኦልሞስት ካሁን ድረስ እነዛ ነጥቦች ኢራን የሉዓላዊነቴ መገለጫዎች ናቸው፣ ክብሬን የሚነኩ ናቸው ስትል የምገልጻቸው የምታነሳቸው ጉዳዮች ናቸው። አሁን አሜሪካ ትፈልጋለች እየተባለ ያለው የኒውክሌሩ የበለጸገው ዩራኒየም አለ አይደለ? እሱ ሙቭ እንዲደረግ ሩሲያ ተደጋጋሚ ጥያቄ ስታቀርብ ነበር። አሁን እኔ ልውሰዱ የሚል ሀሳብ እያቀረበች ስለመሆኑ አሜሪካ ተነስቷል። ከዛ ባሻገር ከኒውክሌር ሳይቶቹ ደግሞ ቶታሊ እንዲዘጉ ሙሉ በሙሉ ቢያንስ ግን አንድ ሊኖራቸው ይችላል የሚል ሀሳብ እየቀረበ እንደሆነ፣ በጦርነቱ ውድመት ያጋጠመውን ነገር ካሳ የሚባል ነገር እንደማይኖር፣ እነዚህ ፍሪዝ የተደረጉ የኢራን አሴቶች ደግሞ የሚለቀቁበት ቻንስ እንደሌለና ቢለቀቅ ራሱ ከ25 በመቶ የማይበልጥ አሴት ሊለቀቅ እንደሚችል የሚሉ ሀሳቦች እየተነሱ ነው ያሉት። ትራምፕ ማታ ሰዓቱ እየቆጠረ ነው ሲሉ በእነዚህ ነጥቦች ላይ መስማማት እንዲደረስ ግፊት እያደረጉ እንደነበር ነው በተለያዩ መገናኛ ብዙሃን ሲገለጽ የነበረው። እና እነዚህ ነገሮች የሚያሳዩን በቀጥታ ነገሮች ወደ ጦርነት ወደ ዳግም ጦርነት እያመሩ እንደሆነ ነው። ትራምፕ ደግሞ በብልጥነት የኦፕሬሽኑን ስም በመቀየር ጦርነቱን ለማራዘም ወይም ለመቀጠል ነው እየጣሩ ያሉትና የአንተ ሀሳብ ምንድን ነው? ያው በተደጋጋሚ ጦርነቱ የማይቀር እንደሆነ ስታነሳ ነበር ከዚህ ቀደምና ምንድን ነው የአንተ ሀሳብ እዚህ ላይ? እንትን ነው እኔ አሜሪካዎቹ አሁን እንትን አሏት አይደል የሆነ የሁለት ወር ቆይታ ብለው የሚያስቀምጧት። አንድ የአሜሪካ ፕሬዝዳንት በራሱ ስልጣን ጦርነት መግባት የለበትም በመርህ ደረጃ፣ ግን ፕሬዝዳንሻል ስልጣን ደግሞ አለው። እነ ጆርጅ ደብሊው ቡሽ ለምሳሌ ኢራቅ ውስጥ ሲገቡ በዛ አይነት ስልጣን ያደረጉት፣ ኮንግረሱ አልፈቀደላቸውም። እነ ባራክ ኦባማ ሊቢያ ውስጥ ገብተው ዘመቻ ሲያደርጉ ኮንግረስ አልፈቀደም። ይህን የማድረጋቸው ምክንያት ሰምሃው የአሜሪካ መንግስት ሳይሆን ያደረገው ፕሬዝዳንቱ ነው ያደረገው ብሎ ተጠያቂነትን ወደ ፕሬዝዳንቱ ለምሳሌ ከኢራን ጦርነት ጋር ተያይዞ ሊመጣ የሚችል ተጠያቂነት ካለ የአሜሪካ ኮንግረስ የአሜሪካ ህዝብ
ወይም አሜሪካ ሳትሆን ፕሬዝዳንቱ በወሰዷቸው ውሳኔዎች ተብሎ የተጠያቂነትን ሽፍት ለማድረግ ሊጠቅማቸው የሚችል አይነት አሰራር ይመስላል። ያም ሆነ 60 ቀናት መቆየት አለበት። 60 ቀናት ያክል ጦርነት ላይ ገብቶ 60ኛው ቀን ላይ ከደረሰ ኢሚዲየትሊ ጦርነቱን አቁሞ የኮንግረሱን የሚለኛውና የታችኛው ምክር ቤት አባላትን አፕሩቭ አስደርጎ አጸድቆ ነው ጦርነት ከቀጠለ ነው የሚቀጥለው። አሁን ዶናልድ ትራምፕ ይሄን ጦርነት ኮንግረሱን እንደማያጸድቅላቸው ይታወቃል። እንደማያጸድቀው ማለት ምንድነው ያሳካ ነው ታስታውሳለህ? አሁን ባለፈው በኮንግረስ ውስጥ የነበረ ያስቀናልኝ በነገር ላይ ከአሜሪካ ከምቀናባቸው ነገሮች ውስጥ ብሪቴን ውስጥ እንደዚህ የፓርላማዎች ውስጥ ያለ ክርክር ማለት በቃ ከእንትኑ ጀምሮ ከሚቀመጡበት ወንበር ጀምሮ ባይዘው ኢማተርስ እኮ ለምሳሌ የኛ ሀገር ፓርላማ ጠቅላይ ሚኒስትሩ የሚቀመጥበት ወንበር አለ። ጠቅላይ ሚኒስትሩ ከሚቀመጥበት ስር ላይ ያሉት ደግሞ የህዝብ ተወካዮች ምክር ቤት አሉ። እንደዚህ አይነት ፖዚሽን ላይ ተቀምጠ ላይና ታች ሆነ ማለት ነው። በምንም ያክል ተአምር ቀና ብለ ስትሮንግ የሆነ ነገር ልትናገር አትችልም ነው የሚያሳየው ሲጀምር አቀማመጡ። ታች ላይ ወርደው አሁን ከዚህ ቀደም በቅርቡ እንደዚህ አይነት ነገር ጀምረዋል መሰለኝ። ጠቅላይ ሚኒስትሩ ታች ወንበሮቹ ጋር የፓርላማ አባላት የሚቀመጡበት ጋር ሄደው አስተያየት መስጠት፣ የላይኛው ቦታ ላይ ግን የአፈ ጉባኤዎቹ ቦታ ሆኗልና ከዛ ክርክር ቢኖርበት ብለህ አስበው። ክርክር ብቻ ሳይሆን ደግሞ እንዲህ ስተሰርታችኋል እንዲህ አድርጋችኋል የሚለው ነገር ቢኖርበት ብለህ አስበው። አሁን እነዛ ፓርላማዎች ላይ ይሄንን ጦርነት ለምን ጀመራችሁ? ምን አሳካችሁ? ማለት እንትን እንደሆነ ቢገባህም ያው ከጀርባ የሚዘወር አይነት አካሄድ እንዳለ ቢገባህም ግን አትሊስት በኮንግረሱ ላይ እነዚህ ጥያቄዎች ይነሳሉ እና 25 ቢሊዮን ዶላርን ያወጣ ነው እያሉ ሲገልጹ በጦርነቱ ላይ ስኬታማ መሆናቸውን ሲገልጹ እንዴት ነው ስኬታማ ይሆን ነው? እንዲያውም ስለ ሆርሙዝ ተጠየቁ። ሆርሙዝን እናስከፍታለን ብለው ሲናገሩ ሆርሙዝ እኮ የተዘጋው እናንተ ሄዳችሁ ጦርነት ስለጀመራችሁ ነው እንጂ ከዛ በፊት ክፍት ነበር። በተደጋጋሚ ይነሳል እኮ ሰውን አሁን የጦርነቱ ኢንድ ጌም ወይም እነ ማርኮ ሩቢዮ እና ፔት ሄግሴት በተደጋጋሚ የሚያነሷቸው ነጥቦች ሆርሙዝን መክፈት አለባቸው የሚል ጉዳይ ያነሳሉና አሜሪካ ጦርነቱን ስትጀምር ሆርሙዝ እኮ ጥያቄ አልነበረም። እሱ ነው ማለት ሆርሙዝ በቃ ሰላማዊ ክፍት ነበር የነበረ መስመር ነበርና የሚነሳው ጉዳይ እሱ ነው። አሁን አሜሪካ ጦርነቱን የምትቀጥል ከሆነ ደግሞ ሆርሙዝ ለማስከፈት የሚል አንድ ጎል ልትይዝ ትችላለች። ኦልሬዲ በራሷ ችግር የመጣው ማለት ነው። ኤግዛክትሊ ሲጀምር አሁንም ሆርሙዝን ኢራን ለወዳጆቿ ከፍታለች። ኢራን ማለት የቻይና መርከቦች የተላለፉበት ነው። የማይተላለፈው የነ ዩናይትድ አረብ ኤምሬት የነ ሳውዲ ምናምን ወዳጆች የምትላቸው መርከቦች 25 መርከብ ምናምን አልፏል። ባይዘው ዶናልድ ትራምፕ ቤጂንግ ተቀምጦ 25 የቻይና መርከብ በሆርሙዝ ሰርጥ አልፏል። ኢማጂን እና ያን አይነት ግን ኮንግረሱ እንደዚህ አይነት ጥያቄዎች ሆርሙዝን ጨምሮ ጥያቄ ያነሳባቸው ነበር። ይሄ ሁሉ ጥያቄ የሚነሳው ለምንድን ነው? 60 ቀን ሊሞላው ነው ጦርነቱ። ከዛ ትራምፕ 40ኛው ቀን ላይ አቆሙ ጦርነቱ። 60 ቀን ሳይሞላ 40ኛው ቀን ላይ አቆሙና ከዛ ስም ቀየሩ እኮ ፕሮጀክት ፍሪደም የሚል ነገር አመጡ። ኢፒክ ፊውሪ ነው እንግዲህ አስበው፣ ከኦፕሬሽን ኢፒክ ፊውሪ ወደ ፕሮጀክት ፍሪደም። አሁን ፕሮጀክት ፍሪደምም አልተሳካም። ፕሮጀክት ፍሪደም ብቻ ሳይሆን እንደ አጠቃላይ ኢራን ውስጥ እናሳካለን ያሉት ነገር አልተሳካም። ስለዚህ ወደ ምን ሄዱ? ከኦፕሬሽን ኢፒክ ፊውሪ ወደ ፕሮጀክት ፍሪደም፣ ከፕሮጀክት ፍሪደም አሁን ወደ አሁን ይሄን ሁሉ ነገር የሚያደርጉት ለምንድን ነው? ኮንግረስ ላይ የ60 ቀኗ ቀነ ገደብ ከሞላች ጥያቄ ይመጣባቸዋል። ኮንግረሱ ይጠይቃቸዋል። ስልጣንም አለው። ከዛ በኋላ እነሱ ላይ ተጠያቂነትን ለማምጣት ኮንግረሱ ስልጣንም አለው። እና ያቺ 60 ቀኗ ቀነ ገደብን ለማራዘም አሁን ችግሩ ምን መሰለህ? በቃ 60 ቀን ነው አሜሪካ ኮንግረስ ውስጥ ያለችዋን እንትን ለመቀየር የሆነ ለማሳመን እንደ አዲስ ስም ለመቀየርም በቃ ጥረት እያደረጉ ነው። በዚህም ሊቀጥሉ ይችላሉ። ሞስት ፕሮባብሊ እንደዛም ነው የሚቀጥሉት። ጥያቄው በ60 ቀናት ውስጥ ዶናልድ ትራምፕ አሁን እንደ ፕሬዝዳንት ኢራን ላይ ዘመቻ አከናውነው ጦርነቱን ለመጨረስ 60 ቀን አላቸው ነው። በ60 ቀን ውስጥ ይጨርሱታል ነው ጥያቄው። አሁን ሌላ ጦርነት ቢጀምሩ በ60 ቀን ውስጥ ይጨርሱታል? በፍጹም። እኔ ማለት ይሄንን ስልስ ኖት ቢኮዝ ጌታን ብዙ ጊዜ ላለሁኝ አይደል የኢራን አድናቆት ምናምን አይደል። ለምሳሌ አሁን ሆርሙዝ ሰርጥ ላይ በጣም ፐዝሉን የተጫወተችባቸው ኢራን ልክ ትራምፕ ቤጂንግ ሲገባ
ሆርሙዝ ሰርጥ ተከፈተ የሚል ዜና ሰማን። ሲኬንሱን አይቷል። ሆርሙዝ ሰርጥ ተከፈተ ተባለ። ከዛስ አዎ የሆርሙዝ ሰርጥ ተከፍቷል፣ ለወዳጆቻችን ክፍት አድርገናል፣ የቻይና መርከቦች ማለፍ ጀመሩ። that means አሜሪካ የቻይና መርከቦች ከኢራን ወደብ ላይ ተነስተው ሲመጡ ያቆማቸዋል ወይስ አያቆማቸውም? አሁን የኢራን ጉዳይ አልሆነም። ክፍት ሆኖ መርከቦቹ ይለፉ ሲባል የኢራን ጉዳይ አልሆነም። ከኢራን ወደብ ላይ ግን ተነስተው ወደ ሆርሙዝ መጥተው በኦማን ባህር ላይ ሲያቋርጡ የአሜሪካ ጦር ኃይል የነዛን የቻይና መርከቦች ያቆማል አያቆሙም ነው ጥያቄው። አንደኛው የፓወር ሽፍት መምጣቱን የሚያሳየው አይዘው እነዛ 25ቱ መርከቦች ከኢራን ወደቦች ላይ እና ከሌሎችም በቀጠናው ካሉ ወደቦች ላይ ተነስተው የአሜሪካን ብሎኬድ ሰንጥቀው አልፈው ወደ ቻይና ሲሄዱ የአሜሪካ እንትኖች ያደረጉት ጥበቃ ነው የሰጧቸው። እንዲያውም ሌላ ጥቃት ተሰንዝሮባቸው የአሜሪካ ኃይል መታቸው ተብሎ ስማቸው እንዳይጠፋና ሌላ ችግር እንዳይፈጠር የአሜሪካ ብሎኬድ ያከናወኑ የባህር ኃይሉ አባላት ጥበቃ ነው ያከናወኑት ለቻይና መርከቦች። ይሄ ሁሉ የሆነ የት ነው? እንትና ዶናልድ ትራምፕ ቤጂንግ ቁጭ ብሎ የሆነ ነገር ቢፈጠር እዛው ይጠይቁታል። እዛው ነው የሚነጋገሩት ጉዳይ። እርምጃዎቹ በጣም በሚያስገርም ፓተርናቸውን ጠብቀው ስለ አሁን በአንድ በኩል አሁን አሜሪካ ሆርሙዝን ብሎኬድ አደርጋለሁ ስትል ኢራን ብቻ አይደለም ብሎክ የምታደርገው ቻይና ጋር ነው እየተነጋገረች የምትገኘው። ነገሮቹ የከበዱትም ለዛ ይመስለኛል። ማለት አሁን የሆርሙዝ ጉዳይ የኢራን ጉዳይ ብቻ አይደለም። ኢራን ኢፌክቲቭሊ እንዴት መስመሩን መዝጋት እንደምትችል ታውቀዋለች። ማለት መርከብ ማሰማራት አይጠበቅባትም። የአሜሪካ ጦር መርከቦችን አሰማርቶ የባህር መስመሩን ለመዝጋት ቢሞክርም ኢራን በቃ ኢፌክቲቭሊ ያለ መርከቦች እንዴት ልዘጋው እንደምትችል አውቃበት። በአነስተኛ ጀልባዎች። በተቃራኒ ደግሞ አሜሪካ ጥረቷ አሁን ለምሳሌ ፕሮጀክት ፍሪደምን ጨምሮ የኔቫል ብሎኬዱም ኢፌክቲቭ አልሆነም ተብሎ እንዲታመኑ የሚያደርገው ከኢራን ጉዳይም በላይ ስለሆነ ነው። አሜሪካ ከሌሎች ሀገራት ያላትም ግንኙነትም ነው የምታበላሸው መርከቦቻቸውን ብሎክ ማድረግ። እንዳልከው ነው ትራምፕ ቤጂንግ ቁጭ ብለው ከሺ በሚነጋገሩበት ሰዓት የቻይና መርከቦች የሆነ ችግር ቢያጋጥማቸው ቢያስቆሟቸው ቢመቱ የሚፈጠረው ነገር የምናውቀው ነው። የሆነ ፉክክር እኮ ነው የነበረው አይደለ? የሁለቱ መሪዎች እንትን የሀገራቱ ፓወራቸውን ለማሳየት የሚያደርጉት ጥረት ነው ያለው። ኢራን እነዚህ ነገሮችም የጠቀሟት ይመስለኛል። እኔ ዴፊኒትሊ በተለይ ከቻይና ጋር የያዘችበት ነገር ምን ቻይና በጣም ቻይናን በተመለከተ ማድነቅ ካለብን ቻይና ስናደንቅ አሁን ቻይና መቼስ እንደው በሃይማኖትም ምንም አሶሼት የሚደራረግበት ነገር የለም። ቻይና ነው ሳደንቅ ከምን አንፃር መሰለ ብሔራዊ ጥቅማቸውን ለማስጠበቅ የቻይና ብሔራዊ ጥቅም በሆርሙዝ ሰርጥ ላይ ለምሳሌ ሰላምና ጸጥታ ነው። የሆርሙዝ ሰርጥ ላይ ችግር ሳይፈጠር መርከቦቿ በሰላም እንዲወጡ እንዲገቡ ማድረግ ነው። እንደምታውቀው 1.4 ሚሊዮን በርሜል ድፍድፍ ነዳጅ ትገዛለች ከኢራን። በቀን 10 ሚሊዮን በርሜል ድፍድፍ ነዳጅ ትገዛለች ከዓለም ላይ። ከዛ ውስጥ 1.4ቱን የምታመጣው ከኢራን ነው። ኢነርጂ የሚባለው ጉዳይ መቼስ እንደው ዓለም ላይ ያሉ ሀገራት ሁሉ የጥንካሬያቸውና የድክመታቸው ጉዳይ በውስጣቸው ካከማቹት የኢነርጂ መጠን ጋር ነው። ነዳጅ ብቻ ሳይሆን የሰው ሀብትም ኢነርጂ ነው አይደል? የሰው ኃይልም ኢነርጂ ነው። ከዛ ጋር በቃ ኢነርጂን ምን ያክል ኢነርጂ አከማችተዋል ነው። እንደ ቻይና ያለ ራይዚንግ ግሬት ፓወር የሆነ ሀገር ደግሞ አሁን የተርሞኒክሊየር ኢነርጂ ላይ ደርሷል። ከነዳጅ አልፎ የተርሞኒክሊየር ኢነርጂ ላይ ደርሷል። ያ ማለት ግን ነዳጅ አያስፈልገውም ማለት አይደለም። እና የቻይና ማኒፋክቸሪንግ ኢንዱስትሪዎች ነዳጅ ይፈልጋሉ። በቃ ነዳጅ አሁን ላይ በቻይና ኢኮኖሚ ውስጥ በጣም ከፍተኛ የማይተካ ሚና አለው። ለዛ ነው እንግዲህ 10 ሚሊዮን በርሜል 1.4 ሚሊዮኑን ከኢራን የምታመጣውን ስታመጣው በቅናሽ ዋጋ ነው የምታመጣው። ለምሳሌ ዓለም ላይ $100 ይሸጥ ከሆነ ኢራን ውስጥ $75 ሊሆን ይችላል አንድ በርሜል ድፍድፍ ነዳጅ የሚሸጡላት። ማዕቀቦቹን ባይፓስ የምታደርግበት መንገዶች $75 ከተሸጠልህ በአመት እኮ ኢንቢሊየንስ ዶላር ታተርፋለህ። ትራምፕ ለምን አይከረባበትም? እንዴት ነው ኢንቢሊየንስ ዶላር የምታተርፍበትን የንግድ አጋርነት ብሔራዊ ጥቅም ይሆናል ማለት ነው። ገብቷል? አሁን ከአሜሪካ አንጻር ስትመለከተው ነው የሚጨንቀው እንጂ ከቻይና አንጻር ስትመለከተው ገንዘብ ታተርፍበታለች፣ የነዳጅ አቅርቦቷን ሴኪዩር ታደርግበታለች። ሌላኛው ነገር አሁን ባለፈው ትራምፕም ከቻይና ከአሜሪካ ነዳጅ እንድትገዛ ተስማምተናል የሚል ነገርን እንደ ድል አድርገው አነሱ። ኦፍ ኮርስ ኢትዮጵያም ነዳጅ ቢኖራት ከኢትዮጵያ መታ ነዳጅ ትገዛለች ቻይና። ሱዳን ውስጥ ያለ የነዳጅ አቅርቦትን ለምሳሌ ተቆጣጥረውታል ከሚባሉ የነዳጅ አቅርቦቱን ወርቅ ላይ ሌሎች ሀገራት አሉ፣ የሱዳን ወርቅ ላይ። የሱዳን ነዳጅ ላይ ግን ቻይና ነች ያለችው።
በጣም ከፍተኛ ተጽዕኖ ያላት ቻይና ነች። አማራጭ ግድ ያስፈልጋታል። አሜሪካ ላይ ብቻ ተንጠልጥለህ አሜሪካ ነዳጅን ታቀርብልኛለች ብለህ እሷ ላይ ተስፋ ማድረግ የመደራደሪያ ካርድ እንደመስጠት ነው አሜሪካ እንደፈለገች እንድታረግ። ምክንያቱም ቬንዙዌላ ውስጥ አድርጋታለች። ልክ የቬንዙዌላ ነዳጅ እነ ትራምፕ ከተቆጣጠሩ በኋላ ወደ ቻይና ሄድ የነበረው መስመር ነው የቆረጡት። አሁን እኮ ከአሜሪካ እንድትገዛ ተስማምታለች ሲባል እኮ ቬንዙዌላ ውስጥ ያለውን ነዳጅ ከዚህ ቀደም ይሸጡላቸው የነበረውን ነዳጅ አሁን ኤግዞን ሞቢል የሚባል የድሮ ሰቨን ሲስተርስ ያው ከሰሞኑ ሰርቻለሁ ፕሮግራሙና ተከታተሉት በአክብሮት ጋብዛችኋለሁ። እሱ የሰቨን ሲስተርስ ኩባንያዎች መካከል አንዱ ኤግዞን ሞባይል ይባላል። አሁን የቬንዙዌላ ነዳጅ የያዘው እሱ ኩባንያ ነው። የዛ ኩባንያ ኤግዞን ሞቢል ለቻይና እንዲሸጥላት ማድረግ ነው። በቀደመው ጊዜ የቬንዙዌላ መንግስት ነበረ ራሱን የቻለ ጂያንት የሆነ የነዳጅ ካምፓኒ ነበራቸው። ያንን ዲዞልቭ አደረጉትና አሁን በኤግዞን ሞቢል አስይዘውታል። ኤግዞን ሞቢል የቬንዙዌላ ነዳጅ ያው አሜሪካ በኤግዞን ሞቢል አማካኝነት የቬንዙዌላ ነዳጅ ለቻይና ትሸጣለች እንደማለት ነው። ያ ነው ካልኩሌሽኑ። እንዲህ አይነት ጥገኝነት ውስጥ ነው የምታስገባ። ለምንድን ነው ቻይና አሜሪካን አምና ኢራን ጋር ያላትን ግንኙነት አሻፈረኝ ብላ ወደኋላ ልትል የምትችለው? አትችልም። ስለዚህ ከዚህ አንጻር የጦርነት ሁኔታ አሁን ዶናልድ ትራምፕ ቢገቡበት ቢጀምሩት በ60 ቀናት ውስጥ ይቀጥላሉ ወይ ሲባል አንዱ በ60 ቀናት ውስጥ ሊያልቅላቸው ይችላል የሚያስብለው ነጥብ ቻይና የምትባለው ሀገር ኢራንን ሉዝ ማድረግ አትፈልግም። ቢኮዝ ኢራንን ሉዝ ማድረግ ጀመረች ማለት ከዚህ በኋላ ሌላ የትኛውን ቦታ ላይ እድል አታገኝም። ባይ ዘ ዌይ የትኛውን ቦታ ላይ ቻይና እድል አታገኝም። አሁን ሪሶርስ አሉ በሚባሉባቸው ቦታዎች ላይ በየትኛውም ቦታ ላይ ለምን ብትል ቀድሞውኑ እነዛ የሰቨን ሲስተርስ ርዝራዦች እኮ አሁን በሌላ መልኩ መጥተው ዓለምን ተቆጣጥረዋል ስንል የአሜሪካ ኩባንያዎች፣ የብሪቴን ኩባንያዎች፣ የሆላንድ ኩባንያዎች ስቲል እኮ አሉ። 10% የሚሆነው ነዳጅ ተቆጣጥረዋል ብለን ብንገልጽም እንኳን ስቲል ተጽዕኗቸው ግን ኢንዳይሬክት ወይም ቀጥተኛ ባልሆነ መንገድ አሁን ከሳውዲ ነዳጅ ጋር እነ አርማንኮ እንዳሉ ይታወቃል። ከእነ አርማንኮ ጎን ለጎን ግን ያሉ ኩባንያዎች እነማን ናቸው? እና እነዚህ የዩናይትድ አረብ ኤምሬት ኩባንያዎች ማለት የዩናይትድ አረብ ኤምሬት ገቨርንመንት ሴንትራል ኮንትሮል እንዳለው ይታወቃል። በፕሮዳክሽኑ ላይ ምናምን በሪፋይነሪዎቹ ላይ ግን ከፕሮፊት ሼር ጋር ማን ከማን ጋር ነው ያለው የሚለው ጥያቄም አብሮ ይነሳል። እነ ቻይና ኢራንን አሳልፈው መስጠት፣ እነ ሩሲያ ኢራንን አሳልፈው መስጠት ይሄ እነሱ ጥረት እያደረጉበት ያለው አይሚን ኢማጂን ብሪክስ ብለው ጀምረው ለምሳሌ ያለፉትን ዓመታት ፔትሮ ዶላርን እንትማረክ ዲዶላራይዜሽን ማድረግ የእነ አሜሪካን ተጽዕኖ መቀነስ ግሎባል ሳውዝ እንዲህ ያሉ ሲያቀነቅኑ መጥተዋል አይደል? እንደን ዋናው ሰዓት ላይ ተስፋ ቆርጦ ለመሄድ ከሆነ ወትሮም የማይረቡ ሀገር ናቸው እነ ቻይና። ብሪክሱ ነገር እኔም ማለት ብናነሳውና ወይ በሌላ ፕሮግራም ብንመለስበት ደስ ይለኛል። ማለት የብሪክስ ጥምረት በዚህ ጦርነት ላይ ይፋዊ የሆነ የጋራ አቋም እንኳን መያዝ ያልቻለበት ሁኔታ ነው ያለው። ይህ ጥምረት ሀገራችን ኢትዮጵያም አለችበት። በቀጣይ እንደዚህ አይነት ግጭቶች አባል ሀገር የሆነ ኢራን የመሰለች አባል ሀገር እንደዚህ አይነት አጣብቂኝ ውስጥ ገብታ ትልቅ ማለት ህገወጥ የሆነ ወራ ተፈጽሞብኛል ብላ ነው የምታምነው አይደል ኢራን። እሱን ሀሳቧን እንኳን ሼር ማድረግ የማይችሉ ጥምረት ያሉበት ቦታ ላይ እንዴት ነው ከዚህ በኋላ አስቀጣይነቱ ተአማኒነቱ እንዴት ነው በአባል ሀገራቱ የሚለውን ጉዳይ በሌላ ፕሮግራም ቢሆን ብናነሳው ደስ ይለኛል። እንመለስበታለን። ልክ ነህ። በጣም አሪፍ ቢኮዝ የሆነ ዓለም ላይ ስላለው ነባሪያ ሁኔታ በደንብ ምስል ይሰጣል። የተባበሩት መንግስታት ድርጅትም እኮ ስለነ ኢራን ጦርነት የሚናገረው ነገር እነሱንም እናያቸዋለን። አደንደው ዘዴ ግን ብሪክስ የመጡበት ሲያቀነቅኑት የነበረው ነገር አለ አይደል? ግሎባል ሳውዝ የሚባሉ ተገዳዳሪ መሆን ተጽዕኖ የመፍጠር አሜሪካ ላይ ችግር መፍጠር ሳይሆን አትሊስት ግን መብታቸው ማስከበር የሚል ነጥብ ነው። ይሄኛው ነገር እድል ነው ሆነስሊ እድል ነው ማለት ለነ ዩናይትድ አረብ ኤምሬት እድል ላይሆን ይችላል። ቢኮዝ ኦልሬዲ እነ ዩናይትድ አረብ ኤምሬት ከእስራኤልና ከነ አሜሪካ ጋር ያላቸው አጋርነት በልጦባቸዋል። ለሌሎቹ ሀገራት ደግሞ እድል ተደርጎ ሊቆጠር ይችላል። ወትሮም እንደንትን የሚነሳበት ጉዳይ ባይ ዘ ዌይ ብሪክስ እንደ ችግር የሚነሳበት ጉዳይ ለምሳሌ ኢትዮጵያና ግብጽ እንዲህ ፍጹም የማይገናኝ ማለት የኛ ሀገር ባለስልጣናት እንዲህ ስናወራ ደስ አይልም። ታሪካዊ ጠላትነት ያላቸው ምናምን ብለን ስንገልጽ ደስ አይላቸውም። ያው እነሱ ዲፕሎማሲያዊ ስራቸውን ስለሆነ በዛ መልኩ ይስሩ፣ እኛ ደግሞ በስሜታችን እንሰራለን። ያው ዲፕሎማቶች ስላለን ያለንበትን ታሪካዊ ነገር ታውቃለህ። ኢትዮጵያና ግብጽ፣ ሳውዲና ኢራን ለምሳሌ የነበሩበትን እናውቃለን። አሁን ሳውዲ አረቢያና ዩናይትድ አረብ ኤምሬት፣ ህንድና ቻይና እንዴት ነው በቃ በዓለም ቁጥር 1 ህዝብ ቁጥር እኛ ነን
ገንዘብ እንተካ ሲባል በየትኛው ገንዘብ ነው ምን ተካው ምናምን በሚል በሩፒ ነው የሚሆነው በየን ነው የሚሆነው በቻይና ዩዋን ነው የሚሆነው እንደዚህ ያን ነገሮች አሉበት ግን ብሪክስ ኖረም አልኖረም ቻይና is ብቻዋን enough to አሜሪካን ለመገዳደር አሜሪካ ላይ ጫና ለማሳደር ብቻዋን በቂ ነች ቻይና ይሄን ምንለም መሰለ በተግባር በተጨባጭ ያያየናቸው የመጡ ያው ሌላ ርዕሰ ጉዳይ ስለሆነ እንደው በቀጣይ እንመለስበታለን ወይ እንጂ ብዙ 1 2 3 ያልክ ብታነሳ ቻይና በተለያዩ ዘርፎች ላይ በቴክኖሎጂ ብትል በጦር መሳሪያ አቅም ብትል በባህር ኃይል ብትል ለምሳሌ በባህር ኃይል this time ቁጥር 1 የባህር ላይ መርከቦች ያሏት ሀገር ቻይና ነች ቁጥር 1 አሜሪካን በልጣ ማለት ነው በቴክኖሎጂካል ኢኖቬሽኖች በብዙ ዘርፎች ሄዳለች the only thing አሁን ቻይና የሚቀራት ነገር ምን መሰለ the only thing የማይክሮቺፕስ እና የሴሚኮንዳክተር ቴክኖሎጂ ነው አሜሪካ the only thing ብቸኛው እጇ ላይ ያለው ነገር ብዙ ርቀት እየታገሉ ነው ቻይናዎቹ የታይዋን ጉዳይ ከሱ ጋር ሊያይዝ ይችላል of course definitely so እንጂ የቻይና የታይዋን ጉዳይ የማይክሮቺፕስ እና የሴሚኮንዳክተር ጉዳይ በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ አው ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል በ20% ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ አስበልጠው ሲከፍሉም እስከ 30% ቅናሽ ያገኛሉ ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ እሱን ነገር በእጃቸው ላይክ አሜሪካ ያለችበትን በጣም ጂኒሶች ናቸው የኒቪዳ ምናምን የሚባለው ኩባንያ አስገራሚ በቃ ለክ እኔ ቃላት የለኝም ነገሩን በደንብ አይገባኝም ግን ቴክኖሎጂካል ኢኖቬሽኖች ጋር ትንሽ መረዳት ስላለኝ በቃ ያስገርማል ኢንፎርሜሽን ፕሮሰሰሮቹን ቴክኖሎጂ አድቫንስመንቶቹ እንዴት እንደመጡ ማለት ነውና ማይክሮቺፕስ እና ሴሚኮንዳክተር ላይ ቻይና አሜሪካን መብለጥ ከጀመረች አሁን አልበለጠቻትም ገና በሌሎች በብዙ ዘርፎች በልጣለች ወይም እኩል ነች ብለን መግለጽ እንችላለን በማይክሮቺፕስ እና በሴሚኮንዳክተር ዘርፍ ላይ ግን ይቀራታል የተወሰነ ይቀራታል እሱን ስቴፕ 1 ማለፍ ከጀመረች ወይም እኩል ወደ መምጣት ደረጃ ላይ ከመጣች በቃ ሌላ ማንንም ሀገር አያስፈልጋትም እና አሁን ከቻይና የሆነ ተአምር አልጠብቅም ከቻይና ለማቀፍ ተጽዕኖ የሆነ ተአምር አልጠብቅም ግን ምንድነው አትሊስት እነ አሜሪካ somehow ሞራል ኮላፕስን የሚደግፍ አይነት እንትን አላቸው አካሄድ አላቸው ዓለም ላይ እና አሜሪካ የገቡባቸው ሀገራት ዝም ብለህ እስኪ አንሳ አሜሪካ ገባች ብለህ የምትልባቸው ሀገራት ውስጥ ደን ምንድነው የሆነው አሜሪካ አንዱ ማትመቼ ነገሩ አይሄ ነው ብዙ ማደንቅላቸው ነገሮች አሉ ግን ሊቢያን ተመልከት ሊቢያ ከአሜሪካ በፊትና ከአሜሪካ በኋላ የመንን ተመልከት እዚህኛ ጎረቤት ሶማሊያ እርግጥ ነው የውስጥ ገቨርንመንት ችግሮችም እንዳለ ሆኖ ሱዳን እነ ሊባኖስ በቃ የምዕራቡ ዓለም ገባ የምትልባቸው ሀገሮች ከአሜሪካ በፊትና ከአሜሪካ በኋላ እያልክ ስታነሳ ፍጹም የተለያዩ ሀገራት ሆኗል እና እንደዛ አይነት ነገሮችን በተጨባጭ ስላየን አሜሪካ ጋር መስራትና ያለ መስራት ጉዳይ እንደዚህ አይነት ውጤትን ስለሚያመጣ ስለተመለከትን ዛስዋይ ኢራኖችም አንድ የሚዋጉት እንደ ቀጣዩዋ ሊቢያ ላለመሆን ነው የሚባለው ለዚህ ነው እንደ ሊቢያ ላለመሆን የሚባለውና ጦርነቱ አይቀርም ጦርነቱ ይገባሉ ጦርነቱን ይጀምራሉ ከባድ የሚሆነው ግን በነዛ 60 ቀናት ውስጥ ዶናልድ ትራምፕ ባላቸው 60 ቀናት ውስጥ ይጨርሳሉ ወይስ አይጨርሱም የሚለው ነጥብ ይሆናል ብያምናለሁ ቢላይ በመጀመሪያው ዙር በ60 ቀናት ሊጨርሱት አልቻሉም ጦርነቱ ያው ለ40 ቀናት አክቲቭ ዋር ነበረ ከዛ በኋላ ኦልሞስት 30 ምናምን ቀናት ደግሞ በእጅ አዙር ሌሎች ኦፕሬሽኖች እየተባሉ ሌሎች መንገዶች ማዕቀቦች ተጽዕኖዎች ገደቦች እየተደረጉ ቀጥሏል ጦርነቱ በቀጣይ ደግሞ 60 ቀናቶቹ ሊቀጥሉ እንደሚችሉ ይጠበቃል ጦርነቱ ግን ሲቀጥል አሁን ያው ግምገማ ያደርጋል አይደለም የትራምፕ አስተዳደር የነበሩትን ክፍተቶች ይገመግማል ባለፉት 60 ቀናት አለኝ የሚለውን ነገር ሁሉ ለመጠቀም ሞክሯል የአየር ኃይሎቹን የባህር ኃይሉን ያለውን ወታደራዊ አቅም በተቻለ አቅም ለመጠቀም ሞክሯል በጣም ዲስትራክሽን ሊያመጡ ከሚችሉ የተወሰኑ መሳሪያዎች በቀር በቻለው አቅም ተጠቅሟል ኔክስት ጦርነቱ ፌዝ ሲጀምር ደግሞ ጦርነቱ ሲቆምበት አካባቢ ላይ
ሲቪላይዜሽን ስለማጥፋት ነበር ትራምፕ ሲያወሩት የነበረው። ከዚህ በኋላ የሚቀጥለው ጦርነት በምን መልኩ ይቀጥላል የሚለው ነገር እኔ አንድ የሚያሳስበኝ ጉዳይ ነው። አንደኛው ሊሆን የሚችለው ነገር ትላንትም ያነሳ ነው አለ አይደለ የዩኤኢ ጉዳይ እግረኛ ጦር ልታስገባ የምችልባቸው መንገዶች ዩኤኢ ቀጣዩ ፌዝ ግራውንድ ኢንቬዥን ሊሆን ይችላል ወይስ ያ ትራምፕ ጀምረው ያቆሙት በሲዝ ፋየር የተገታው ሲቪላይዜሽን አጠፋለው ይወድማል የሚለውን ነገር ነው የምንመለከተው ከዚህ በኋላ። ያ በታሪክ ዶናልድ ትራምፕ ማለት ሰላም ወዳድ ሆነው አላሪ የኖቤል ሽልማት አሸንፌ ምናምን አይነት ምኞት ያላቸው ሰው ናቸው እና ይሄ ያን ያክልም የሞራል ድቀት ውስጥ አይመስሉኝም። የሆነ ተስፋ አስቆራጭ ሁኔታ ውስጥ ስትገባ ነው እንደዛ አይነት ሲቪላይዜሽን አጠፋለሁ የሚል ነገር የምታረገው። ለምሳሌ ስካሌሽን ትራፕ እኮ ነው። ስካሌሽን ትራፕ ማለት ጃፓን ፒርል ሃርበርን አጠቁ አይደል? የአሜሪካ የባህር ላይ መርከቦችን አውሮፕላኖችን አጠቁ ፒርል ሃርበር ላይ። ስካሌሽኑን ከፍ አደረጉት። ጃፓን የመለሱት እና አሜሪካ የመለሱት ያጸፋ ምላሽ ስካሌሽኑ እንዴት ነው ያከረሩትና አሜሪካ ስትል የኒክሌር ቦምብን ነው የተኮሱት ወይም ሃይድሮጅን ቦምብን ነው። ከዛ በላይ የትም ሊወስዱት አይችሉም። የላቸውም ጃፓኖች የላቸውም ሊትራሊ። ከዛ በላይ ቢኖራቸው እኮ they would have done it መልሰው ያደርጉት ይችላሉ። እነሱም ላይ አሜሪካ ላይ ማለት ነው። ስለዚህ ስካሌሽን ትራፕ by itself አሁን ነገሩ እየከረረ መጥቷል አይደል? ለምሳሌ ኦፕሬሽን the last time ነገሩ የከረረው መች ነው? አሜሪካ ልክ የባህር ኃይል መርከቦቿን ስታስጠጋ ምን አለች? በኔ የባህር ላይ መርከቦች አንድ ጥቃት ቢሰነዘር አንድ ጉዳት ቢደርስባቸው ከባድ የሆነ ጦርነት ከፍታለሁ ብለው ፕሮጀክት ፍሪደም ብለው ሲጀምሩ እንደዛ ነው። አዘን የሆነ ቁማር ነው ያደረጉት። እንዲያውም አስታውሳለሁኝ ብዬ የገለጽኩት እንደዛ ነው። ላይክ እንደ ቤት ነው። በእርግጠኝነት አሁን የኛን የባህር ላይ መርከቦቻችንን አይመቱብንም የሚል ካልኩሌሽን ይዘው ይህንን እንዲህ መርከቦቹን ብናስጠጋና እኛ ስኮርት ብናደርግ እኛን ስለሚፈሩ ሌላውንም ከማጥቃት ይቆጠባሉ። በዛ ወይ ብሎኬዱን እናስቆምን የሚል አይነት ቁማር ውስጥ ነው የገቡት። ኢሚዲየትሊ ገና the first day ጠጋ ሲሉ ማስጠንቀቂያ ሁለት የሰጠች ኢራን በሶስተኛው ተከታታይ ሚሳኤሎችን ተኮሰችባቸው መርከቦቹ ላይ። እኔ ፎክስ ኒውስ የዘገበ በጣም ነው ባይዘው ፎክስ ኒውስ መከታተለው። ለምን መሰለ? ራሳቸው ስለሆኑ የራሳቸውን ጉዳይ ነው የሚነግሩክ። የትራምፕ ሚዲያ ስለሆነ ኦልሞስት የሪፐብሊካን ሚዲያ ስለሆነ በቃ ምንም እና መርከቦች ሄደው ተመለሱ የሚለውን በካርታ ነበር ያሳዩን። ያን ያስታውሳለሁ። ሄዱ ተመለሱ የሚለውን ነገር የጦር መርከቦቹን ጭምር ማለት ነው። ምን ልል ፈልጌ ነው? ስካሌት ለማድረግ የፈለጉበት ነገሩን ለማክረር የፈለጉበት መንገድ ዶናልድ ትራምፕ ኢራን የበለጠ አከረረችው። ተኮሰች። አይተኩሱም ብለው ነበረ የገቡት እና ትራምፕ ኢራን ግን ተኮሰችና ምንም በቃ ሊቀር እንደማይችል ጦርነት ውስጥ መግባት ችግር እንደሌለባት በማሳየት የአሜሪካ የባህር መርከቦች ላይ ጥቃት የመሰንዘር ፍርሃት እንደሌለባት አረጋገጠችላቸው። that's where በቃ ፕሮጀክት ፍሪደም ፌል ያደረገው ገና እንዲህ ሲጀምሩ እንቅስቃሴ ሲጀምሩ ማለት ነው። አሁን እስካሌሽን ነው የሚሆነው። እስካሌሽን ነው የሚሆነው ማለት በእነ ኢራን የአጸፋ ምላሽ ላይሰጡ በሚችልበት ደረጃ ላይ ብለው በሚያስቡት ልክ የሆነ ወታደራዊ ዘመቻን ማከናወን፣ የሆነ ስፔሲፊክ ወታደራዊ ዘመቻን ማከናወን። ያ ስፔሲፊክ ወታደራዊ ዘመቻ እኔ እግረኛ ጦር ማስገባት የሚለውን ጉዳይ የሚሞክሩት አይመስለኝም። ዩናይትድ አረብ ኤምሬትም አትሞክረውም እና አሜሪካም የሚሞክሩት አይመስለኝም። ምክንያቱም የኢራን የመሬት አቀማመጥ በቃ ለዛ አይነት ጦርነት ስለማይሆን አይሞክሩትም ብዬ አስባለሁኝ። በጣም ፈጣንና አጭር የሆነ አየር ላይ ወታደራዊ ዘመቻ ኢራን ላይ ከበድ አድርገው እንግዲህ ምን ይቀራል እስኪሉ ድረስ ደብድበዋል ባለፈው። እሱን እኮ ነው የምልህ። አሁን እኮ ላስት ታይም ያለችውን አቅም ተጠቅመው ደብድበዋል። ሲወጡ የነበሩ መረጃዎች የፔንታጎን ሲያወጣቸው የነበሩ ከእስራኤል ሲወጡ የነበሩ መረጃዎች 70% የምናምን አቅማቸው 80% የእንትን አቅማቸው አወደም ነው እንደዚህ ያደረግ ነው የሚሉ መረጃዎች ወጡ በጦርነት ወቅት። ጦርነት ከቆመ በኋላ ደግሞ በሲዝፋየር ከቆመ በኋላ የተለያዩ ኢንቴሊጀንስ ምንጮች ያወጧቸው መረጃዎቹ በተቃራኒው እንደሆነ አሁን ለምሳሌ የሚሳይል ስቶክ ፓይሉ እስከ 70% ድረስ ስቲል ኢራን እጇ ላይ እንዳለ ነው ያረጋገጡት። መጀመሪያ ላይ የነበረው ዘገባ ግን 70% ወድመዋል የሚል ነበር። ተቃራኒ ነው እየሆነ ያለው።
በዛ ደረጃ ያን ያክል ኦልሞስት በሺዎች የሚቆጠሩ ኢላማዎችን አይደል የመቱት በ10 ሺዎች አስቡ እሱን አድርገው ኦሬዲ አልተሳካም በአንደኛ ዙር በቀጣይ ዙር ምንድነው የሚመጣው ነው እኔ አሁን እሱን ነው የሚደግሙት ሌላ ኪሳራ አይደለም ሌላ 20 ምናምን ቢሊዮን ማውጣት አይደለም እሱን ነው ኮምፕሊስ ካሌሽን አምለ እነ ኢራን ላይመልሱ ይችላሉ ብለው በሚያስቡበት ደረጃ ልክ ድብደባው መፈጸም ነው አሁን ያልገባቸው ነገር ልክ አሁን ለምሳሌ ሌላ ሀገር ጋር ቢሆን እንዲህ አይነት ድብደባ እየተፈጸመበት በጣም እኮ በ10 ሺዎች በ20 ሺዎች ኢላማ ለምሳሌ አሜሪካ በተናጠል 16000 ምናምን የሚጠጉ ኢላማዎችን መትቻለሁ ትላለች እንዲህ አይነት ድብደባ እየተፈጸመ አንዲት ሀገር ላይ ኢራንን ካልሆንክ በቀር በቃ የምትፈልጉትን ነገር አድርጉና ወሰዱ ላትል የምትችልባት ሁኔታ የለም honestly ነገሩን ካሰብከው ማለት ነው እነ ዶናልድ ትራምፕ አሁን አይ ቲንክ ሚስ አንደርስቱድ ወይ ሚስ ካልኩሌት ያደረጉት ኢራን መሆኗን ነው ሀገሪቱ ድልድዮቻችሁን እንመታለን የኤሌክትሪክ ኃይል ማመንጫችሁን እንመታለን ብለው ዶናልድ ትራምፕ ሲዝቱ ሰው ዋሻ ውስጥ ከመግባት ይልቅ ድልድዩ ላይ ወጥቶ በሺዎች የሚቆጠሩ ሰዎች ድልድዩን መጠበቅ ያየነው ቪዲዮዎች አይደለም እናስታውሰው ነው በኤሌክትሪክ ኃይል ማመንጫዎች ላይ ዩሲ ስካሌሽኑ እንዴት ከፍ እንደሚል ዶናልድ ትራምፕ ድልድዩን እንመታለን አሉ ዴን ህዝቡ እዛ ላይ ወጥቶ ቆመ አሁን ስካሌት አደረጉባቸው ኦኬ ልትመቱ ነው ኑ ምቱ ስትመቱ ግን ድልድዩን ብቻ ሳይሆን እኛ ነው የምትመቱት ዶናልድ ትራምፕ አሁን ይሄን ስካሌት ማድረግ ከፈለጉ ጨካኝ መሆን አለባቸው እነ ጅንጅስ ጋርን መሆን አለባቸው ድልድዩ ላይ ያሉትን ሰዎች እያሉ እዛ ላይ የመተኮስ ክፉነትን ይጠይቃል you እንደዛ አይነት ሌቭል ላይ ከደረሰ ብቻ ነው ይሄ በቃ ንጹሃን ላይ ያለው ውድመት ወደዛ ደረጃ ላይ ከደረሰ ብቻ አሁን ነገሩ ምናልባት እንደው እንትን ሊል የሚችለው በረድ ሊል የሚችለው በያስባለሁ እንጂ ኢራናውያን በየትኛው መልኩ የግረኛ ጦር ጉዳይ አልታስበዋልኩ የአየር ላይ ድብደባውን ነው የሚቀጥሉት most probably አሁን በእነዚህ ቀናት ውስጥ ዋነኛ ሲሰሩ የቆዩት ስራ ያው የኢራንን ሰማይ እንደምታቀው እንትን ብለውታል ያው ተቆጣጥረውታል የአየር ላይ የበላይነት አላቸው ማለት ግን እንዳልሆነ ትላንት በሰራነው ዘገባ ላይ በተወሰነ ተመልክተናል የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አክቲቭ ሆኑ የኢራን ላይ የሆኑ አውሮፕላኖች ገቡ ወጡ ምናምን የሚል ዜናዎችን ስናይ ነበር ባለፉት ቀናት ዋና እንትናቸው ያላወቁት ስቲል እንግዲህ ያን ያክል ድብደባ ሲያደርጉ ያላወቁት ነገር እኮ ሚሳኤሉ የት ነው 70% አለ ተባለሽ የት ነው ያለው nobody knows በእነዚህ የተኩስ አቁም ጊዜያት ውስጥ በተለይ እስራኤል በዋናነት ስትሰራ የነበረው የት ናቸው የሚለው ነገር ነው ደርሳበታለች አልደረሰችበትም ሌላ ጥያቄ ነው ብትደርስበት ኖሮ እስካሁን አይቆዩም ብዬ አስባለሁ ወይም በመጀመሪያ 40 ቀኑ ጦርነት ላይም የተወሰነ ውጤት ባየን በተመለከተን ነበር ነገር ግን እነዛ የሚሳኤል ከተሞቹ በቃ በስም እንጠራቸው እንዳሉ ሆነው ከመሬት ውስጥ በታች የተደበቁበት መንገድ አንድ ትንታኔ ላይ እኮ እስከ 300-400 ሜትር ከመሬት በታች ድረስ ባሉ ዋሻዎች ላይ የኢራን ጦር መሳሪያዎች ተቀምጠዋል እየተባለ ነበር ልብ አድርግ እንግዲህ ያ ማለት ምን ማለት ነው በምንም አይነት ተአምር በየትኛውም አሁን ዓለም ላይ ባለ የጦር መሳሪያ ብትደበድበው ሰንጥቀ መግባት አትችልም አሁን GBU 57 ይባላል የና አሜሪካ ቢቱ ቦምበር የሚጥለው ቦምብ ማለት ነው በንከር በስተር ነው ያ ቦምብና ላይክ አንዴ ከገባ በኋላ መሬት ውስጥ እየፈለፈለ ሄዶ ኢላማው ጋር ደርሻለሁ ሲል ነው ደግሞ የሚፈነዳው GBU 57 የሚባለው ይሄንን ጉዳይ በተመለከተ ፎርዶዋና ኢስፋሃንን በመጀመሪያው በ12 ቀን ጦርነት ሲደበድቡ ከረሙና ቆዩና እንደን በቃ ኢራንን የባላስቲክ ሚሳኤል ኢራን የኒውክሌር መርሃ ግብርን በቃ ሙሉ በሙሉ ከጥቅም ውጭ አድርገናል ብለው መግለጫ ሰጡ ትራምፕና ኔታንያሁ ከዛ የነሲኤንኤን የምርመራ ዘገባ የራሳቸው የነሲኤንኤን የና አሜሪካው የምርመራ ዘገባ በ12 ቀን ጦርነት የኢራን የሚሳኤል ከተሞች ላይ የተደረጉ ድብደባዎችና የመሳሰሉት ጥቃቶች GBU 57ን በመጠቀም በንከር በስተርስ በመጠቀም የሚገርም ውጤታማ እንዲሆን አንደኛውን በንከር በስተር ቦምብ በጣሉበት ስፍራ ላይ ደጋግመው እየተኮሱ ኢቭን 2-3 በዛው ኢላማ ላይ የተተኮሰ እንኳን የተደረጉ ጥረቶች አልተሳኩም ይሄን ያለው ነፃነት አይደለም CNN ተረዳኝ ውጤታማ ያለመሆናቸው ምክንያት ከዚህ ጋር ይያያዛል የሚሻላቸው ነገሩን ስካሌት ከማድረግ ይልቅ አሁን ትራምፕ his plan ስካሌት ማድረግ ነው ጦርነቱን እንዴት ታሸንፈዋለህ ካልከው ስካሌት በማድረግ
ኢራን የማትመልስበት ያጸፋ ምላሽ መስጠት የማትችልበት ደረጃ ላይ ማድረስ ነው። ያኔ እጇን ትሰጣለች ነው ላይክ ጃፓን ማለት ነው። መቼስ ኒውክሌር ይተኩሳሉ ያላስብ የሆነ ጊዜ ተናደው ሲናገሩም አይቻሉ ዶናልድ ትራምፕ እንዴት ትጠይቁኛላችሁ ይህን ጥያቄ ምናምን ብሎ ማለት ጤነኛ ካልሆንክ በቀር ልታስበው የምትችል አይነት ነገር ስላልሆነ ምን ልፈልጌ ነው ፕላናቸው አሁን ቀጣይ ሲቀጥሉ it's all about ስካሌት ማለት ለዛ ነው ትራምፕና ኢራን ሁለቱም ባይዘው ትራምፕ በተለየ ሁኔታ ሳይሆን ኢራንም ባከረረ ልክ ማክረርን ነው የምትፈልገው the only way survive አደርጋለሁ ብላ የምታስበው በዛ ስለሆነ የማን ስካሌሽን ያበቃል ነው አሁን የማን ጦርነቱን የማክረር ሂደት መቋጫ ያገኛል የሚለው ነጥብ ነው መደምደሚያ የሚሆነው ራይት ናው ቀጣይ ሲመጡ በቃ ስካሌት ማክረር ሁለቱም ሀገራት የማክረር ወጥመድ ውስጥ ገብተዋል ወይም ስካሌሽን ትራፕ ውስጥ ናቸው የሚገኙት የሚለው አስተያየትም አሁን ከሰሞኑ በጣም ሜንስትሪሚንግ ላይ እየመጣ ያለው ሀሳብ እሱ ነው። ያው እንዳልከው ነው ስካሌት የማድረግ አዙሪት ላይ ነው ያሉት። በዚህ ስካሌሽን መካከል ግን የሚያሳዝኑኝ በኢራን ዙሪያ ያሉ ሀገራት ናቸው። አሜሪካ ጥቃቶቿን ለመፈጸም የምትጠቀምባቸው ሀገራት እንደነ ዩኤኢ ብሎም ያው አሁን የፊት መስመር ተሰላፊዋ እሷ ስለሆነች ነው። ሌሎቹ ሀገራትም ሌሎች ተሳትፎች ሊኖሯቸው ይችላል በዚህ ጦርነት ላይ እነሱ ላይ ኢራን ላይ የሚደርሰው እያንዳንዱ ጥቃት እነሱ ላይ መድረሱ የሚያጠራጥር አይሆንም። ከዚህ ቀደምም ስለተመለከተ ነው ማለት ነው። ባለፈው ጦርነት የኢራን የተለያዩ ኢንፍራስትራክቸሮች ሲመቱ የዩኤኢ በገልፉ ያሉ ሀገራት ነበር ሲመቱ የነበሩትን አሁን ትራምፕ የነዚህን ሀገራት ልማት የነዚህን ሀገራት የወደፊት እጣ ፈንታን ነው ቁማራ ሲዞ ጦርነቱን ለማስቀጠል የሚገቡት ወደዚህ ጦርነት ከገቡ የጦርነቱ መጨረሻ ግን ነው እኔ የሚያሳስበኝ ማለት በምን መልኩ ነው ሊቋጭ የሚችለው ይሄ ጦርነት የሚለውን ነገር ካነሳ ነው ብዙም የሚታረቁ አይነት ነገሮች ያሉ አይመስሉም። በቃ ዝም ብለን በቃ ትተነዋል ተባብለ ቁጭ ልትል ካልሆነ በቀር አሜሪካም አቺቭ ልታደርገው የምታቀደውን ነገር የሚኖር አይመስለኝ። ማለት በግሌ ምን አስባለሁ መሰለ ኢራን ያለውን ስርዓት ይዛ ከቀጠለች የሚሳኤል የዩራኒየም አቅሟን ይዛ የምታስቀጥልባቸው እድሎች ካሉ የፈለገ አይነት ውድመት ቢያጋጥማት የፈለገ አይነት ጥቃት ቢፈጸምባት የፈለገ አይነት መሪዋ ቢገደል የዚህ ጦርነት አሸናፊውና ትወጣለች የሚል አቋም ነው ያለኝ። ማለት ታርጌታቸው ምንድነው ነው አያቶላ ኻሜኒን ለመግደል አይደለም ጦርነቱን የጀመሩት የያዟቸው ታርጌቶች ነበሩና ሬጂም ቼንጅ ካልመጣ ኢራን ውስጥ ሞስት ፕሮባብሊ ያየነ ያለውን ነገር እሱ አልሆነም። አሁን እቅደው ይዞት የነበረው ነገር እሱ ነው። አሁንም ያመጡት ያሉት ነጥቦች እንደዛ ናቸው። ኢራኒማቹን አስረክቡን እንደዚህ ያድርጉ at the end of the day የፈለገ ጥቃት ተፈጽሞ ኢራን ልትወድም ትችላለች ማለት በ40 ቀናቱም አውድመው ሰዎችም ገድለውባቸዋል። ግን ስቲል ዩራኒማቸው እንደያዙ ነው ያሉት። ስቲል የሚሳኤል አቅማቸው ባለበት ነው ያለው። ስቲል ሬጂም ቼንጅ የለም ኢራን ውስጥ። አሁንም ያለው ስርዓት እሱ ነው ያለውና መጨረሻው ምንድነው የሚሆነው ማለት ምን ሲያሳክቡ ነው ጨርሰናል ይሄን ጦርነት የሚሉት? የእንትና በጣም አሪፍ ፖይንት ያመጣው የኢራንና የአሜሪካ ልዩነቱ እሱ ነው። አሜሪካ ጦርነቱን ስትዋጋ ያገዛዝ ለውጥ አለች ተሸንፋለች ምን ነው ለምንድን ነው አሜሪካ ከእንደዚህ ነጥቦች አንፃር አይደል ኢራን አሸንፋለች የምንለው ግቧ አንድ ነው ሰርቫይቭ ማድረግ ነው በቃ ሌላ ምንም እኮ ነገር የላትም እኮ ሰርቫይቭ በማድረግ ሂደት ውስጥ ዩራኒየም አለ ሰርቫይቭ በማድረግ ሂደት ውስጥ ሆርሙዝ አለ ምናምን እንጂ የኢራን በቃ ሰርቫይቭ የማድረግ ትግል ነው በቃ ሁሌ እንደምለው ኔክስት ሊቢያ ያለ መሆን ትግል ነው ምንም ዋስትና የለም አሜሪካ መጣ ቀጣይ ሊቢያ አስመስላ ብትሄድ እኔ እውነቴን ነው የምልህ የሊቢያን ታሪክ አንድ ቀን መጣበታለሁ በጣም ልቤን ከሚነኩኝ የቅርብ ጊዜ የሀገራት ታሪክ መካከል ከቅርብ ጊዜ በጣም ከማነባቸው ታሪክ መካከል የሊቢያ ታሪክ ከጋዳፊ በፊትና ከጋዳፊ በኋላ እጅግ በጣም ልብ የሚሰብር ታሪክ ነው ትውልድ እንደ ትውልድ እንዴት እንደከሸፈ ሀገር እንደ ሀገር እንዴት እንደከሸፈች ሞራል ኮላፕስ ምለ ነገር አለ አይደል የዜጎች ሞራል ኮላፕስ የሞራል መላሸቅ በሀገራቸው ላይ ባይተዋር የመሆን ጉዳይ ስቲል በዛ የእርስ በርስ ጦርነት መካከል ውስጥ ሆና ሊቢያ ከ2011 ጀምሮ በቀጠለው ጦርነት ማለት ነው ስቲል አሁንም ጦርነት ውስጥ ነች ያለችው honestly speaking የሁለት አካላት አሉ አይደለ በምስራቅና በምዕራብ ያሉ ሁለቱ ያሉት ማን ነበር ስማቸው ወታደራዊ ጀነራሎች አሉና እነዛ የያዟቸው ስፍራዎች ላይ ጦርነቱ አለ የእርስ በርስ ጦርነቱ ኢቭን ጋዳፊን ከስልጣን ለማውረድ ሲደረግ በነበረው ይሄ በጣም ከባዱ የሊቢያ የጦርነት ቀውስ ጊዜ እንኳን አንድም ቀን የሊቢያ ነዳጅ ቆሞ አያውቅም ኤክስፖርት አንድም ቀን ቆሞ አያውቅም የሊቢያ ነዳጅ እና ኢራን ሰርቫይቭ ነው የምልህ ለዚህ
ሰርቫይቭ ለማድረግ ነው የተደረገ ያለው ኢራን ጦርነት እና አሜሪካም አደንደው ሰደይ የኢራን መንግስት ጋር መስራት የሚችሉበት እድል የለም ወይ ባይዘው ለና አሜሪካ የተሻለ የሚሆነው ይሄን ጦርነት መቋጨት የሚፈልጉ ከሆነ መቋጨት ብቻ ሳይሆን ዓለም ላይ ተጽዕኖ ፈጣሪነታቸውን አስጠብቀው መቀጠል የሚፈልጉ ከሆነ ከኢራን ጋር ካለው መንግስት ጋር መስራት ግዴታቸው ነው አለበለዚያ ይሄ ኢራን ጋር ያለው መንግስት አሁን ከነ ቻይና ጋር ተጥፏል ወይም ከነ ቻይና ጋር አብሮ መስራት ጀምሯል እና አሜሪካ የኢራን መንግስት ውስጥ ያለው አካል ተከፋፍሏል አንድ መሪ የለም ምናምን ይላሉ አይደለ ወር እና ቤጂንግ እና ራሺያ የሌሎች ሀገር መንግስታት ጋር እንደ መንግስት የሚን ስቴት ሌቭል በሆነ ደረጃ የሚሰራ መንግስት ግን አለ ለዛ መንግስት እውቅና ይስጡና በቃ ሲምፕል እኮ ነው ሄደው ቅድም መግቢያ ላይ ብያለሁ የኒውክሌር ጉዳይን በተመለከተ አንደኛ ለሰላማዊ ዓላማ በሚለው በኤንፒቲ ስምምነት መሰረት መጨረስ ሁለተኛ እስራኤል ለቻ አይደል እንግዲህ የምታስጨነቃቸው አሹራንስ ይሰጧቸዋል ፎርሹር ይሰጧቸዋል ባለፈውም አንስተዋል ነበር ያው ኢራን እኮ ወደ ኒውክሌር ጦር መሳሪያ የሚያስኬድ መንገድ ወደ ማበልጸግ የገባችው ያው ስምምነቱ ከተቋረጠ በኋላ አይደለ ወደዛ አይነት ፌዝ የገባችው ሶ በቀደመው ሂደት ኢራን የሰራችው የስምምነት ብሪች ያደረገችበት መንገዶች ከሌሉ ዋይ ናት አታምናትም አሁን እንደውም እኮ አስጊው ነገር እኮ የሚመጣው አሁን ነው ኢራን አሁን የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ምንም አይነት ቦታ የለውም የኢራንን የኒውክሌር ሁኔታ የሚከታተልበት በዚህ ሰዓት አሁን ስጋት ያለው እስራኤል ነች ለኢራን ስጋት አሁን ቅድም አልኩ ትልቅ ስጋት ያሁን እስካሌሽን ትራፕ ውስጥ አይደል ያሉት ይሄን እስካሌሽን እያከረሩ ሄደው ኢራን ያጸፋ ምላሽ የማትሰጥበት ሌቭል ላይ ማድረስ ነው እስካሌሽን ትራፕ ማለት ሶ ስትወስደው ነገሩ እየከረረ ከሄደ ኒውክሌር ግጭት ውስጥ ልንገባ የምንችልበት ሁኔታ ላና አንችልም ቢያል አስብም ተረዳኛ አይደል ሶ ኒውክሌር ያላቸው ሁለቱም ሀገራት አሜሪካና እስራኤል ናቸው ኢራን የኒውክሌር ጦር መሳሪያ የላትም 60% የበለጸገ ዩራኒየም አላት እንጂ ሶ ስጋት ማን ያለበት የደህንነት ስጋት የኒውክሌር ቦምብ ሊጣልብኝ ይችላል የሚል ስጋት ያለበት እስራኤል ነች ወይስ ኢራን ነች አሁን ላይ ነው ሆነስትሊ ነው የምልህ ነገሩን እንዴት ነው በቃ አሁን ስጋት ያለባት ያ የኒውክሌር ጦር መሳሪያ ሊተኮስብኝ ይችላል የሚል ስጋት ያለው ኢራን ላይ ነው because ኢራን የምትተኩስ የኒውክሌር ጦር መሳሪያ የላትም ስቲል ግን ኢራን የኒውክሌር ጦር መሳሪያ ቢኖራት እስራኤል ላይ ልትተኩስ ትችላለች ነው ሃይፖቴሲስ እኮ ነው ፔፐር ስንሰራ ታስታውሳለህ እንደዚህ ይሆንና ብለህ ሃይፖቴሲስ ታስቀምጣለህ ከዛ በኋላ prove or disprove ታረጋለህ they are trying to prove or disprove እሱን ነገር ማለት ነው እና ያደገ ሄዶ ነገር ወደዛ ነገር ከመምጣቱ በፊት ከነ አሜሪካ ዋይዝ ኮሉ ነው ብለ I know ከዚህ የተሻለ ነገር ያስባሉ እኔ በጣም ሁሉ ነገር አውቄ ምናምን አይደለም ጋር በጣም አሪፍ ነገር ግን እንደ ሪኮሜንዴሽን ቢሆን ወይ ደግሞ እንደኔ እይታ እንደኔ የግል አስተያየት ኢራን ጋር ካለው መንግስት ጋር ተቀራርበው በመስራት በመስማማት የጦርነቱን ጉዳይ መቋጨት ነው የሚሻላቸው እንጂ አንደኛ ከዚህ በኋላ ነገሩን አክረው ሄደው መጨረሻ ላይ ሊደርሱ የሚችሉበት ነገር እንዳልኩ ነው ጂንጂስ ካንን የሚያስንቅ አይነት ስም ነው የሚያሰጣቸው በታሪክ ሲታወሱ ያልፋል ይሄ ጊዜ አሜሪካ በዘመኗ እንትኑና የምትኖርበት ጊዜ ለዘላለም አይደለም የዛሬ 70 ዓመት ወይም የዛሬ 100 ዓመታት በፊት አሜሪካ ተራገር ነበረች ገብቷል ከ100 ዓመት በኋላ ወይም ከ50 ዓመት በኋላ የአሜሪካ ስልጣኔ የእስራኤል ምናምን የምትለው ነገር በቃ ሁሉም ያልፋል ዘላለማዊ የለም በዚህ ዓለም ላይ በምንም አይነት መስፈርት ዘላለማዊ የለም ይሄን ምን ከጂኦፖለቲካ አንፃር ያወራን ስለሆነ ሶ የነ አሜሪካ ስልጣኔ የሚያበቃለታል ገብቷል እና ይሄ እነሱ ስልጣኔ ያለን ባሉበት ጊዜ እንደዚህ አይነት በታሪካቸው ለሁለተኛ ጊዜ ኒውክሌር ወደ መተኮስ ደረጃ ላይ የሚሄዱ ከሆነ I don't know ምን ሊባል እንደሚችል እዛ ደረጃ ላይ የሚደርሱ አይመስለኝም ሶ ባጭሩ መቋጨቱ አንደኛ ኢራን ጋር ተቀራርቦ መስራት ይችላል ብያምናለሁ ባይዘው እንዴትና ለምን እንደሆነ በሌላኛው የፖድካስት ቆይታ ላይ መለስበታለሁ ወይ ሰዓታችን እየሄደ ስለሆነ ኢራን ጋር ግን ተቀራርበው መስራት ይችላሉ አድርገውታል በተግባርም በተጨባጭ ሶ ያንን ነገር አሁን ለምን መሞከር አይችሉም ወይ ለምን አይሞክሩትም ነው ሊጨርሰው የሚችለው ነገር እሱ ነው ብዬ
ያው እንዳነሳው የመጨም ፍጻሜው ሊሆን የሚችለው ንግግርና ሰላማዊ መንገዶች ነው። በጦርነት ሞክሮታል ከዚህ ቀደምም 12 ቀናት ተዋግቷል። ከዛ በኋላ 40 ቀናት ተሞክሯል። ከፍተኛ የሆነ ፋየር ፓወር ነው የተጠቀሙት እኮ በቢሊዮን የሚቆጠር ዶላር አይደለ ፈስ ያደርጉበት። ግን እስቲ እንደዛም ሆኖ ሌላ የጦርነት ዝግጅት ነው እየተደረገ ያለው። ኢራንም እንደሆነች ያው የሰርቫይቫል ጉዳይ እስከሆነ የህልውና ጉዳይ እስከሆነ ድረስ የመጨረሻው ጥይት እስከምትቀራ ድረስ የመተኮሷ ጉዳይ የሚያጠራጥር አይደለም። እንዳልከው ተቀራርቦ የሚሰሩበት እድል ቢፈጠር እንደነ ዩኤኢ ኢራንም በራሷ ሰላማዊ የሆነ የኒውክሌር ፕሮጀክት የማይኖርበት ምክንያት አይታየኝም እኔምና ሜቢ እሱ የተሻለው መፍትሄ ወይም የመጨረሻው እልባት የሚያገኙበት ጉዳይ ይመስለኛል። ይህን ብለን ግን በመጨረሻ ላይ ሰዓታችንም እየሄደ ስለሆነ አንድ ጉዳይ አንስተን እናጠቃለው። እነዚህ ትራምፕ ቻይና የነበራቸው ቆይታ አጠናቀው ወደ አሜሪካ ተመልሰዋል። በነገው ዕለት ደግሞ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ወደ ቻይና እንደሚያቀኑ ነው መረጃዎች እየወጡ የሚገኙት። ያው ከኢራን ጋር በተያያዙ ጉዳዮች ያው ፐርሰናል የሆኑ የሁለቱ ሀገራት ግንኙነቶችም እንደሚጠበቁ ነው። አሁን ግን የፎከስ ፖይንቱ ኢራን ያለችው በዚህ ሰዓትና በዚህ ጉዳይ የፑቲንና የሺ ግንኙነት ይጠበቃል። ያው ፑቲን እንደሚታወቀው ነው በኢራን ጦርነት ላይ ያላቸው ሚና በድብቅ ሲደረጉ ነበሩ ተብለው ከሚነሱ ፕላስ ደግሞ በይፋም እስከተሰጡ የድሮኖችና ሌሎች አቅሞችን ጨምሮ ግልጽ የሆነ ሚና ነው ያላቸው። ቻይና ደግሞ ባለፈው ከኢራን ጋር ስፔሻሊ በጦር መሳሪያ ጋር ተያይዞ የሚነሱ ጉዳዮችን ለማቆም ተስማምታለች ወይም ተነጋግራለች በዛ ጉዳይ የሚሉ ሐሳቦች ሲነሱ ነበር። ምንም እንኳን እንደዛ በተባለበት ቅጽበትም ኢራን ሲክሬት ሌሎች ጦር መሳሪያዎችን ወደ ኢራን ሺፕ ለማድረግ እቅዶች አሏት የሚሉ ዘገባዎችም እየወጡባት ነበርና አሁን የነዚህ ሁለት አገራት መሪዎች በዚህ ጦርነት ላይ የራሳቸው የሆነ ቁልፍ ሚና አላቸው ብዬ አምናለሁ እና እነሱ የሚያደርጉት ግንኙነትም ይጠበቃል። በዚህ ጦርነት ላይ ኢራን በአስገራሚ ሁኔታ በጣም ፕሪሳይዝ የሆኑ ጥቃቶችን ፈጽማለች። በአሜሪካ ጦር ሰፈሮች ላይ እነዛ ውድ በሚሊዮን ዶላር የሚቆጠር ዋጋ የሚያወጡ አይሮፕላኖችን ኢራን በድሮኖችና በሚሳይሎች ስታወድም የአሜሪካና የሩሲያና የቻይና የሳተላይት ኮኦርዲኔቶችን በማቅረብ ረገድ የራሳቸው የሆነ ሚና ነበራቸው። ይህ ጦርነት የሚቀጥል ከሆነ ደግሞ እነዚህ ሁለቱ ሀገራት የራሳቸው የሆነ ሚና የሚወጡት ይኖራቸዋል። ኢራንን አይፈቷትም። በቃ ኢራንን አይተዋትም። ስፔሻሊ አሁን ጦርነቱ ሊጀመር ይችላል። በቃ ኦልሬዲ ነገሮች እየተጠቃለሉ ነው። ጦርነቱ ሊጀመር የሚችልበት እድል አለ በሚባልበት በዚህ ሰዓት የዛሬ ሳምንት ገደማ አንድ ዘገባ ሰርቼ ነበር። እነዚህ አሁን ኢራን እንዳልከው እስራኤል አሁን የሚሳኤል ከተሞቹ የት ናቸው የሚለውን ነገር እያጠናች ስለመቆየቷ ምንም ያጠራጥር የለም። ኢራንም በተመሳሳይ ያው የሳተላይትም የምንም ድጋፍ ታገኛለች። ኮኦርዲኔቶች ይሰጧታል ከሩሲያም ከቻይናም እና ጦርነቱ ከተጀመረ ኤግዛክትሊ እነሱን መትቼ አደማቸዋለሁ የምትሏቸውን ቦታዎች ስፔሲፊክሊ ለይታ ሚሳይሎች ታርጌት ሎክ አድርገው አይደል የሚተኮሱ ታርጌቱን ሎክ አድርጋ እየጠበቀች ስለመሆኑ የሚያሳዩ መረጃዎች ይወጡ ነበር። በቃ ፕሬስ ማድረግ ነው። ኦልሬዲ ታርጌቶቹ ተለይተዋል የሚሉ ጉዳዮች ተነስተው ነበርና የነዚህ ሁለቱ መሪዎች ግንኙነት በቀጣዩ የጦርነት ፌዝ በመቆምም ሊሆን ይችላል በመቀጠልም ሊሆን ይችላል የራሱ የሆነ ሚናን ይወጣልና ምናልባት ነገ የሚወጡ ጉዳዮች ይኖራሉ። ፑቲን ወደ ቻይና ካመሩ በኋላ እነሱን ጉዳዮችን በስፋት እንመጣባቸዋለን። በጣም በ30 ሰከንድ የምጠብቀው ነገር በ30 ሰከንድ ግለጽ ካልከኝ ዶናልድ ትራምፕ ቤጂንግ ሲደርሱ የተደረገላቸው አቀባበል አለ። ተመልካቾቻችንም ፎር ሹር ያውቁታል። ጂፒንግ አልነበሩም። የሆነ ብቻ ሎው ሌቭል ሊባል የሚችል ነው። አይ ሚን ከቻይና ካስለመደችው እነ ጂፒንግ ካስለመዱት አቀባበል አንጻር ማለት ነው። እና አሁን ቀጣይ ፑቲን ሲመጣ ጂፒንግ ኤርፖርት ሂዶ ይቀበለዋል አይቀበለውም? ይሄኛው ማለት አይኖ ምንም ማተር እንደማያደርግ አውቃለሁ። በጂኦፖለቲካ ጉዳይ ላይ ምንም ማተር እንደማያደርግ አውቃለሁ። ግን እንደ መግቢያ እንዲሆነን እሱን ነገር እስኪ ቀጣይ ተመልካቾቻችን ዜናውን በሌላ ሲከታተሉ ሲሰሙ ጂፒንግ ፑቲንን እንዴት ተቀበሉት፣ እንዴት ነው የሚቀበሉት የሚለው ቢኮዝ ነገር ስለሆነ እንግዲህ ይገባሉ እየተባለ የሚገኘው እንዴት ተቀበሉት በሚለው እንጀምርና ከዛ ጠለቅ ወዳለው ነገር ደግሞ ወደ ዝርዝሩ እንገባለን። በጣም ተጠባቂ የሆነ ግንኙነት ነው የሚሆነው የሺ ጂንፒንግ እና የፑቲን የነገው ቆይታ። ብቻ እሱ ነገር የምንመለስበት ነው የሚሆነው። ዛሬ ግን በስፋት ያነሳናቸው ጉዳዮች ከቀጣዩ ፌዝ ምን ይሆናል፣ ጦርነቱ ሊጀመር የሚችልባቸው
እድሎች ምንድናቸው? ዝግጅቶቹ ምን ይመስላሉ? የሚሉትን ጉዳዮች አንስተናል። የመጨረሻው መፍትሄውስ ምንድነው ሊሆን የሚችለው የሚሉትን ጉዳዮችንም አንስተን ነው ላለፉት ኦሬዲ ወደ 1 ሰዓት ገደማ ቆይታ ያደረግነው ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ እንዳነሳ ነው የሩሲያና የቻይና ግንኙነትም ይኖራል። ሌሎች የሚወጡ አበይት ነጥቦችንም ይዘን ተመልሰን እንመጣለን። ነፃነት ላቀውና ሚሊዮን ሙሴ በገበያ ፖድካስት በየዕለቱ እንዲህ አይነት መረጃዎች የተለያዩ ትንታኔዎችን፣ ሀሳቦችን፣ ምልከታዎችን በማቅረብ አብረናችሁ ቆይታ እናደርጋለን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሪያችንን እናቀርብላችኋለን። በቀጣይ የተለያዩ ደግሞ የፖድካስት ቆይታዎቻችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሌሎች የጥልቅ ትንታኔ መረጃዎቻችን፣ የዜና መረጃዎቻችንም በገበያ ሚዲያ ላይ እንዳሉ ይታወቃል። ዓለም አቀፍ መረጃዎችን ለመከታተል ለማየት ገበያ ሚዲያ ተመራጭ የሚዲያ አማራጫችሁ እንዲሆን በአክብሮት ጥሪ እናቀርብላችኋለን። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በየዕለቱ በእንዲህ መልኩ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንልዎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉ እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ።